ቶሎሳም ጋቢሳም መገርሳም ሀጎስም ማንንም አልልም ጋይስ ለሁላችሁም ቪዲዮ ሰርቼ አመሰግናችኋለሁ እግዚአብሔርን አትሳቁ ለሁሉም ብሔረሰቦች ወይኔ ረስቼው ሸምሱዬም ለሱ ሳይቀር ለሁላችሁም ሰርቼ ቪዲዮ ለቃለሁ እግዚአብሔርን ይህማ ተመካክራችሁ ነው የመጣችሁት ክርስቲያኖቹ ለክርስቲያን ለሙስሊሞች ለሁሉ ሃይማኖት ላላችሁ የኔ ተከታዮች ለሁላችሁም በእውነት ቪዲዮ ምሰራው ዲኔ ከእንቅልፌ ስነሳ እኔ ባለቤቷ ራሱ እንደዚህ አልተጨነኩም እግዚአብሔር ዲ በኢየሱስ እኮ ጣፈንታ ላጫውታችሁ ሰው ላስገባ ምን ላድርግ ሂናውን ነው ባለፈው ሂና ምን ላርግ ንገሩኝ ላይክ ጣፈንታ ላጫውታችሁ ሰው እናስገባና ዝግ ላይክ ምን እናርግ ተጨነኩ እኮ እኔ ራሱ ማስቱ እዲ ምን ላርግ ጣፈንታ እኮ ማርያም ነው ነገ ጣፈንታ ካላጫወትኳችሁ ቤታ ግንብራስ እያላችሁ ጻፉ ብዬ ነበር ወይኔ ተጨነቁ ወይኔ ቤታ እንደዚህ መጨናነቅ ጀመርኩ ማለት ነው ማንንም የለም እኮ እሺ ዲቦራን ጥሯት መጀመሪያ ወይና ማን ነው ናሆም ጋር ያለው እኔ ጣፈንታ ላጫው እግዚአብሔር ነው ነገ ግን ማለት ነው ነገ ግን ቤታ እጣፈንታ ላጫውት ጋይስ እዚህ ውስጥ ያላችሁ 7000 ሰዎች የዩቲዩብ ይሄ ሁለተኛ ይሆን ይመስለኛል ግን በደንብ እኔ መስራት አልችልም አሁን ላይ ግን አሁን እኔ መጀመሪያ የፖስትኩትን ይውልኝ ከዛ ያሻሻልኩ በደንብ በካሜራ ምናምን መቅረጽ ጀምራለሁ እሺ ዩቲዩብን ስሪ ብላችሁ የጠየቃችሁኝ እሺ ቆይ እሺ ዩቲዩብን ትንሽ ኮሜንታር ይለኝ አስገቡም እየተጫወቱ ነው እሺ ዲቦራን ጥሩልኝ እሺ አንዴ ሁላችሁም እሺ ቴንኪው ቃል የለኝም ማርያም ስሙን ዩቲዩብን ገብታችሁ ባዮ ላይ ያለ ዩቲዩብን ገብታችሁ ይዩልኝ አሪፍ ከሆነ እንደዚህ አይነት ነገር የምትፈልጉ ኮሜንት ላይ የምትፈልጉትን ጻፉልኝ ቤታ እንደዚህ ብትሰሪልን ደስ ይለናል በሉ እሰራላችኋለሁ እሺ ልባችሁ ሙርሲ እሺ ሙርሲን ጥሩት አንዳቸውን ጥሯቸው ችግር የለውም ኦኬ ጋይስ እስኪ ጥቁር የሚያደርገው ነገር ጠፍቷል ውይ በስመ አብ ወልድ ደግሞ ዛሬ እንዴት ነው 7000 ሰው እያየች ነው ምን አድርገሽ ነው ገና ከመምጣቴ ሰላም ሳትልኝ በጌም ልቤን መታፍ ነው ብሎናል 11 ሊን አላት ያረ በኢየሱስ ወይ እስኪ ሰላም በላይ ጋይስ ገና ሰላም ይምረጥ አረ ደስ ብሎኛል አላብራራም አሁን ሻይሆነ ማይታወቅ ሰው ጋር ገባ አንተ ነው እኮ እናንተ ጌመሮች የምትባሉ ሰዎች ግን ሰላም ታጣቁም ወይ እንዴት አደረች እንዴት ዋልችለ ቀጥታ መጣች ጌም ላይ አሁን ምን ሰላም ታድራለሽ ምን ትሆኛለሽ ብዬ ምንም አትሆኝም አንቺ 7000 ሰው እንዴት ነው እባክሽ ዛሬ ደግሞ አንተ ማለት ነው ስማ ናሆም ስመጣ የቀጠሮ አንተ አዳምጠኝ ስመጣ የቀጠሮ ጌም ያለኝ ነው መሰለኝ ናሆም እግዚአብሔር ከሂስትሪ ሰማኝ ኢትዮጵያ የቀጠሮ ጌም እንዴት በቃ እግዚአብሔር ስገባ በኢየሱስ ምን ሆነ ጌም ነው የሚሰራው ኧረ በስመ አብ ምንድነው ስማ ስገባ እግዚአብሔር እኔ ደነገጥኩኝ የጊፍት ማት የቀጠሮ ጌም ነው መሰለኝ ምን አርገሽ ነው በእግዚአብሔር ምንም ማርያም ምንም አላውቅም በቃ ናፈቀው እኔ ነገ እንደሱ አይነት ልብስ አርጊ ልብሱ አይደለም አንተ ደግሞ ምን አልባት ጋይስ በልብሱ የሰጣችሁ ቪዲዮላ አመስግኑ ዛሬ ተስፋ ቆራጥ እንዴ ለምንድን ነው ተስፋ የምትቆርጠው አይደለም ከጎኔ ሆነ 22 ሰው አንዳንድ አባ 22 ሰዎች ጋይስ
እኔ ማርያም ወይኔ ዛሬ አንዳንድ ምን ነው አንዳንድ እኔ ደግሞ ራሴ ብሎ እስቲ ጋይስ ኧረ አንዳንድ ጋይስ አንዳንድ ኧረ በመድኃኒዓለም ወይኔ ቤታዬ ወደ ራስሽ ነኝ። እማወራው ራሱ ጠፋብኝ ክርስቶስን። የኤርትራ ሙዚቃ ዘፍናል ይላል። ኧረ ቤተሰቦች ናቸው የሰጡ ተውና ተሰው ለነገሩ የኤርትራ ዘፍኜ ነው መሰለኝ። የኤርትራኖች ባርኮት አላቸው መሰለኝ። እውነትሽን ይሆናል። ጋይስ ደግሞ ተቀማሰሉ የትኛውም ጊፍት በሁለት ነው። አንቺ 12,000 ገባች እኮ እንዴት ነው ጋይስ? ደብል ወይኔ አንተ ምን ነው? አረ ጋይስ ደብል ተስፋ የለኝም። ዝም ጸጥ በሉ። ኮመንት ላይ አንድ ወሬ አልፈልግም። እጣ ፈንታ ላጫውታችሁ ብዬ ደብተርና ስክሪፕቶ ይዤ ብመጣ ጌም ብላችሁ አይደል እንዲያሳበዳችሁኝ? ይኸው ለእናንተ እጣ ፈንታ ካልተጫወትኩ ቤታ ግንብራ አስበሉኝ ብዬ ነው ትናንትና የተናገርኩት። መሲ ታያቸዋለሽ ጌም ብለው ጽፋው፣ አሁን ደግሞ እጣ ፈንታ እንዴ እኔ ሁለት ቦታ ልስራ እንዴት አድርጌ? ወይ በኮመንት ትነግሩኝ እራሳቸው ያለ እንጂ ጌም ግቢ ያላችሁኝ ቤታ ገንቡ ይሉኛል። ይወጭ ተውኝ በማርያም። ቆይ እስኪ ናሁም ነገ እንደኔ አይነት ለብሰናሽ በታፕታፕ ነው የደረስሽው? በምንድን ነው የደረስሽው? ኧረ ጊፍት እየሰጡኝ ነው ደፋር። እሺ ቅድም ብትኖር ስማ ናሁ ማርያምን ቅድም ብትኖር አንበሳው ምኑን ደንግጬ ማለት ነው። የቀጠሮ ጌም ነው ወይ እግዚአብሔር ማረግ ጌታ ማውን ነገር ልዩነታችን እሱ ጋር ነው። ያ አዎ የእናቷ እሷም የእናቷን አባት እየሸጎረች እየተማረች ነው። ልክ ነሽ። እና ለራሴ ራሱ አንደኛ የሚወራ ነገር የለኝም። አልገለም ሽማግሌ ባለ ቢዝ ራሱን የራሴ አሮጊት ነኝ። ኢቨን እድሜ ከ45 በላይ ሆኗል። አሁን ከ40 በላይ ነኝ። የፈለግኩትን ቢዝ ከኔ ጋር የ60 ዓመት እንኳን ባል ቢዝ ኦኬ። ግን እኮ ሰው አንድ ነገር ግን አለ። እኔ አንድ ነገር ደግሞ አምናለሁ። የእድሜ ልዩነት እኔ አይረብሸኝም። እኔን የሚረብሽኝ ከፍቅር ውጭ ያለ ግንኙነት ሲሆን እንደ እቃ መታዘዘን አልፈልገውም። እሱ ብቻ ነው የሚረብሽኝ እንጂ አንድ የ70 ዓመት ሽማግሌ ከኤልሹ ጋር ቢሆን ችግር የለውም። ከኤልሻዳይ ጋር ማለት ነው ቢሆን ችግር የለብኝም። ምክንያቱም ሰው አይፈቀርም ማለት አይቻልም። ልታፈቅረው ትችላለች። ችግር ግን የሚሆነው ምን እንደሆነ ታውቃላችሁ? አፍቅሯት ነው ወይስ እንደ እቃ እየገዛት ነው? ዛትስ ማይ ፕሮብሌም እንጂ ሰውየው ስላረጀ ምናልባት አታፈቅረው። በደንብ የሚፈቀሩ በጣም እድሜያቸው ሄደ የሚፈቀሩ ሰዎች አሉ። ያ ስለዚህ እኔ እሷን የምላት ምንድን ነው ማፍቀር ትችላለች፣ ግን እሷ እንደፈለገች መሆን ትችላለች፣ እንደፈለገች እንትን ላይ መሰቀል ትችላለች። ሰዎችን ሌሎች ወጣቶችን ግን እንዲህ ናችሁ አትበይ ነው። ይሄ የኔ ንግግር ነው። አትበይ ነው አከሌ እንዲህ ነው አከሌ እንዲህ ነው አትበይ። አታካት አድርጉ። አንድ ሴት እኔ በጣም እያስጠላኝ ነው የመጣው። ወጣ ማላዳምጣቸው መስማትም አልፈልግም። አሽሙሯቸው ተንጓተተ። አልፎ ተርፎ ማሜንም ጨመራት። በእነሱ አሁን የማሜና የቤታዬ መጣላት ራሱ ከውጭ ያለው ሀይ ይሄ ነገር እየተንጓተተ ማን ጋር መጣ? እኛ ጋር መጣ። ምንድነው ምን የሚባል መስላችሁ? አልጠገባይ ሲተፋ ያድራል ሆነ ነገሩ። ነጋ ኬት ማማዬ እና ይሄ ነገር እያደር እያስቀየመ መጣ። ዝምድና እንኳን ባይኖር
ክብር ጠፋ። ክብር ባይኖር ጉርብትና ባይኖር እንደ ሀገር ልጅነት የሀገር ልጅነት ባይኖር ደግሞ እንደ ወጣት መተሳሰብ ነው። እኔ አሁን ዝም ብላ አንድ ሴት ተነስታ በእኔ የተነሳ ሳምሬንም በእኔ የተነሳ ቤታዮንም በእኔ የተነሳ ሄለንንም ስትሳደብ በእኔ የተነሳ ዲቦራንም ስትሳደብ ምናልባት ከዲቦራና ከቤታዮ ጋር ጸብ አላት፣ ከሳምሪ ጋር ግን ጸብ የላት። እኔ ብሆን ፕሊስ ስቶፕ፣ ራስሽን ችለሽ ተሳደቢ ነው። በእኔ የተነሳ ሰውን ይዝኛል አትሳደቢ ነው የምለው ነው። አትሳደቢ ኖ። ልጅቷ ተመችቷታል። ለካ እንዲሰደብ ነው የምትፈልገው። ሰው እንዲሰደብ፣ ሁሉም እንዲሰደብ ነው የምትፈልገው። ስለዚህ አጊቱ እኮ የሆነ ነገር ሼር አረግልሻለሁ ብዬ ቲክቶክሽ ላይ እንትንሽ ጠፋል። አጊቱ አልኩሽ እኮ ናፔ በእኔ የተነሳ ናዮንም አትሳደቢ። አሁን ናዮንም ነካክታት ነበር ወይዘሮ እንቁርቲ ነው። ጃኒንም እንደዛው ነካክታት ነበር ነው። ጃኒ ምናምን በሙሉ እንግዲህ አይ የኔ ስም አትጠቀሚ አንቺ ከነሱ ጋር ያለብሽ ችግር አሁን ለምሳሌ እግዚአብሔር ምስክሬ ነው የምልሽ፣ ከኔ ጋር ያለብሽ ከኔ ነው እንጂ የኔ ስም አትጠቀሚ። አንቺ የራስሽ ችግር አለብሽ ብላችሁ ማስቆም አለብሽ። ልጅቷ ተመችቷታል። ቅምጤ በጣም ተመችቷታል። ያ መስጫ አስቀርጬ አምጥቼ ትክክለኛው መልክሽን ካላወጣው ጂጂ አይደለም ታያለሽ። የኛው ልጆች እጅ ላይ ነው ያለሽ። እግዚአብሔር ሳልፈልግ ነው እንዲያውም የሚጠይቁኝ ሳልፈልግ ይላ ችግር የለውም። እንዴት ተጽዕኖ እንደምፈጥርማ ዛሬ እኮ አሳየቼ እኮ ምን ላይ እንደደረስክ ታውቀዋለህ። ማለቃቀስ አይደለም ሰርቶ ማሳየት ነው። ሩቲ እንዴት ነሽ? ኧረ እነዚህ ባለጌዎች ናቸው እንዴ! በእኔ ስም እኮ እንዲያትበይ በእኔ ስም እኮ አንድ ሰው እየተነሳ ሁሉንም እቺ ምንም ነገር በቃ ኤልሻዳይን ካልያዘች በስተቀር ሌላውን መሳደብ አትችልም። ሁል ጊዜ ኤልሻዳይን ትይዛለች፣ ሌላውን ትሳደባች። ሁል ጊዜ ኤልሻዳይን ትይዛለች። ለምን ለምን ሌላው መሰደብ አለበት እንዴ? አንደኛ ነገር እኔ ትቀኛለሽ ስትሉኝ እንዴ እምፈራ መስሏችሁ ነው? ትቀኛለሽ ብላችሁኝ እና እኔ ከመንገዴ ላቁም አልቀናም ብዬ ለእናንተ አላስረዳችሁም። ስራዬ ነው፣ ቀጠቅጣታለሁ። ከዚህ በኋላ በማስረጃ ነው የምቀጠቅጣት። አይስወር በማስረጃ እኔ እንዲያውም አሁን በእሷ ነው እንደዚህ ነገር የምጀምረው። ምክንያቱም አሁን እናት እየተመጣለች ጊዜ በደንብ ነው ማግኘት በማስረጃ። የኔ ማስረጃ ደግሞ እንዴት እንደነንትና ውሸት ይሄ የሰው እናት ጋራ ደውዬ የሰው አባት ጋራ ደውዬ ለማሳፈር እንደሱ እንደዚህ ነገር ቤተሰብ አምጥቶ ቤተሰብ ነው ያ ይሄ የውሸት አባት አምጥቼ እንደዚህ ጓደኛ መስያ እናግሬ ምናምን ነገር አይሆንም። በስነ ስርዓቱ በማስረጃ መጣላት፣ በስነ የፎቶ የቪዲዮ ማስረጃ። ግፋቢል ገንዘብ እኮ ነው። እኔ አሁን አንዱ እግዚአብሔር ቅድም አንዱ በኢንስታ ልላክልሽ ፎቶ ልክልኛል። ፎቶ ቪዲዮ ልላክልሽ $100 ላክ። ኧረ ደስ አስፈላጊ እኮ ነው። ግን ልክለታለሁ። መድኃኒዓለም እንዲህ እየፈሉ ነው የሚመጡት። እየፈሉ መጀመሪያ ስትበሳበሱ ስትግማሙ ያ ፎቶሽ ራሱ ያስጠላ። ይሄ እውነት ራሳቸውን እንደ ጨዋ በቃ እኔ እኮ እንዲህ ነኝ፣ እኔ እኮ ሀሽሽ በሙሉ ያጨሳሉ። ሀሽሽ ጋንጃ ለዚህ እኮ ነው ሁሉም የሁሉ ታሪክ እስካለው ድረስ እኔ ጨዋ ነኝ አትበይ እኮ ነው የኔ ንግግር። እኔ ጨዋ ነኝ እኔ እንዲህ ነኝ አትበይ።
ሌላውን ልጅ አታሳድግ። ለፍቶ እናት አባት ለፍቶ እንዳንቺ ያሳደግናቸው ልጆች አሉ። በዚህ መልኩ መሰደብ የለባቸው።